እኔ ጋር ትንሽ እንድትቆይ እፈልጋለሁ ማለት ይሄን ቤተሰሽ እኔ ጋር ትንሽ ጊዜ እንድትቆይ እፈልጋለሁ። እሱ ብሎኛል። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ትላንት ሩታና ሜሪ ተገናኝተው እንግዲህ ወደ እኔ ቤት ነይ ከዚህ ቤት ልቀቂ ስትላት ነበረ። ምክንያቱም ማንም መጥቶ ሊረብሽሽ አይገባም ብላታለች። በዛ ሐሳብ እኔም በግማሽ ተስማምቼ ነበረ። ለምን መሰላችሁ? ብዙ ጊዜ አብርሃም ቤቴ ቤቴ ያለ ስለሚጎርርባት ሩታ ላይ እሷ አብራ እንዳፈራች ያንን ቤት እንደደከመችበት ረስቶታል ሲጀመርና ብዙ ጊዜ ባለቤትነት አይነት ነገር ነው የሚሰማው። ለዛውም የኪራይ ቤት ነው ቤቱና እንደዚህ አይነት ስሜቶች አብርሃም ጋር ስላሉ ምናልባት ነፃነትም ስለሚያሳጣት የሚል እሳቤ ነበረኝ። ግን ደግሞ ነገሮችን እዛው ሆኜ ተቋቁሜ ሁሉንም ነገር አልፈዋለሁ ከቤት አልወጣም ስትል መልሳላታለች ለሜሪ ማለት ነው። ከአንዳንድም ስታስቡት ደግሞ መብቷ ነው የፈለገችውን መሆን ከዚህ በኋላ። ምክንያቱም እያያችሁት ነው ትላንትና እሱም እንደ ማርታ የምትባል የእሷ ዘመድ መታ እንግዲህ አስታርቃቸዋለች አንድ ቤተሰብ ውስጥ ማለት ነው። አንተ ባለትዳር ነህ፣ ህይወት ያለ ሰው ነህ፣ ከሷ ጋር ያለ ህይወት ቀጣይነቱ እስኬት ያስኬዳል፣ ይሄ ነገር ጥሩ ነው ወይ ብሎ እንደ ሀሳብ እንኳን የተደረገው ድርጊት የቆረቆረው ቤተሰብ የለም። ሁሉም ዝም ብሎ እየመጣ እየገለፈጠ ማለት ነው ሄርሜላን ከሱ ጋር ማቃጠር ብቻ ነው የተያያዙት ማለት ነው። ኤኒዌይስ እኔ ሩታና የአብርሃም ነገር የጨረሱት ጉዳይ ነው። ግን ደግሞ ማለት ነው ሄርሜላ አሁን ላይ ስትሆን የምታሳየው ነገር በሙሉ በእርግጠኝነት ማለት ነው ሩታ ታሸንፈኛለች፣ ሩታ ከኔ አትበልጥም የሚለው ስሜት እሷ ጋር ስላለ ነው፣ ሌላ ነገር አይደለም። ሁሌም ቢሆን የበላይ ሆና መታየት ትፈልጋለች። አብርሃም በገፋት ቁጥር እሷ ሩታ እንጂ ማትፈልገው እሷ እንደምትፈልግ ማሳየት ትፈልጋለች። ስለዚህ እየተገፋችም እየተሰደበችም እንደዚህ እየተጫወተባትም መልሳ እሷ ከስሩ አጠፋም። አይታችኋታል። ለጊዜው እንጂ ማኮርፎ እስከ እንዴት ካንተ ጋርማ እንዴት እለያያለሁ የሚል ምላሽ ነው የሰጠችው። ስለዚህ ከዚህ በኋላ ምንም ቢፈጠር አብርሃም 100% ምን እንደሚያስብ ታውቃላችሁ? ሄርሜላ ከኔ ተለይታ አትለይም፣ የትም አትሄድም። ችግርም ቢፈጠር ወይ ባስቀይማትም ኖርማል ነው ብሎ ነው የሚያስበው። እመኑኝ ማለት ነው። ምክንያቱም ነገረችው ቃል በቃል ስትሆን የነበረውን ተጣልተው ተኳርፈው በመሃል ላይ ስትሆን የነበረውን ነገር ሁሉ ጓደኛዋ ስትነግርለት ነበርና በእናንተ ቤት በቃ ያ ሁሉ አለፈና ማለት ነው ሙድ መያዣ አረጋችሁት ያለፈውን ነገር። ይሄ ለነገ ለሷ ትልቅ ችግር ነው የሚያስቀምጥላት ማለት ነው። ይሄን ያክል እንደዚህ መሆን አስፈላጊ ነው ብዬ አላስብምና ቤተሰብ እንኳን አንድ ለሄርሜላ የሚቆረቆር እንዴ ባለትዳር ወንድ ላይ ምን ትሰሪያለሽ የሚል አንድ ዘመድ የላት። ወንድሟን እንዳያችሁ ከትላንት ወዲያ ለሷ ማለት ነው ጓንዳለ ነገር እንደተቆጣ አርገው የነበረው ትላንት ሲያወሩ የነበረው ውሸት ምንም አልመሰለው። እንዲያውም በተግባር አሳያት ነው ሲለው የነበረው ሰምታችሁ ከሆነና ልክ ወንድሟ እንደተቀየመ እንደተቆጣ ምናምን ኃይለኛ እንደሆነ ነው ሲያወሩ የነበረው በቪዲዮ ላይ እና ገረሙኝ ማለት ነው። ራሳችሁን ታታላላችሁ እንደ ቪዲዮ ከቀረጻችሁልን በኋላ። ስለዚህ ማለት ነው ሄርሜላ ኖርማሊ ምንም እንጃ ጠቃሚ የሆነ ለሷ የሚጨነቅ አይነት ቤተሰብ ያላት ልጅ አይደለችም። ሁሉም እየመጡ ብቻ ዝም ብለው በቃ ይሁን አይነት ነገር ነው ለአብርሃም ይሁን ምንም ይሁን ብቻ እሱ ከጎኑ አይራቅ ነው ጉዳዩ። ኧረ በስመ አብ ይሄን ያክል እንደዚህ ሰው ራሱን ሲጥል እኔ ሄርሜላን የመጀመሪያ ጊዜ ያየሁትና ከዛ ባለፈ አብርሃምን ስታደንቀው ከገረመኝ ነገር ቁመናህ አላለችም። ሄርሜላ ግን ማለት ነው እኛ አይን የለንም ወይስ ደግሞ ማለት ነው በውሸት አድንቄኝ ብሎ የሰጠሽ ስክሪፕት ነው? የትኛው ቁመቱ? አብርሽ እኮ አጭር ነው፣ የምሬን ነው። እኛም አጫጭሮች ነን፣ ግን አብርሽ አጭር ነው። ሲሪየስ ማለት ነው ረጅም ወንድ አይደለም። እና ይሄ ቁመና ያልሽው ነገር በጣም ነው ያሳቀኝ ማለት ነው። ከሁሉም ነገር አስቂኙ ፓርት ቁመና የሚለው እንዴ። አንዳንድ ጊዜማ ፍርደ ገምድል አንሆን፣ ያየነውን ነገር በስነ ስርዓት መናገር እንልመድ። አብርሽ አጭር ነው 100% ማለት ነው። የሌለውን ለምን ትሰጪዋለሽ ማለት ፍቅርም ውሸትም ልክ አለው። ባይዘው ይሄ ፍቅር ጉር ያረጋል ይባላል ለካ። ወይ ረሳውትኝ። አሃ ታውራለሽ ማለት ነው ቤተሰብዬ። ኦኬ እኔ እኮ አንዳንድ ጊዜ እረሳለሁ ማለት ነው። አብርሃም ሲጀምር ማለት ነው አብዛኛውን ትወናው ላይ እሱ ነው ስክሪፕት የሚሰጣቸው ቤተሰቦቼ እና ብዙ ጊዜ ራሱን ሰዎች እንዲክቡት ይፈልጋል። ይሁን
እንዴት ነው የሆነ ነገር እየተባለ ያደገ ልጅ ታውቃላችሁ፣ በራሱ ኮንፊደንስ የሌለው ያንን በድራማ ውስጥ ማካካስ ይፈልጋል አብርሃም። እኔ ከድሮ የምንለው ጉዳይ ነው ይሄንን ማለት ነው። እና ብዙ ጊዜ አብርሃም የሚፈቀር የሚወደድ ሴት የሚያብድለት ሆነው ሲሰሩ አንዳንድ ጊዜ አይኔ ነው ወይስ እኔ ያላየሁት ነገር ምንድን ነው ብዬ ብዙ ነገሮችን ላስተውሎ ሞክርና ሳቂ ይመጣብኛል። ምክንያቱም አብርሃም ምንም ሊታበድለት የሚችል ነገር የለውም። በቃ በኔ ሂሳቤ ነው የምላችሁ፣ ምንም ነገር እንዲያውም ማለት ነው ሩታ ከአብርሃም በደንብ ራሷን አርቃ ለማኖር ከዚህ በኋላ የበደለኝ በደል በቂ ነው፣ ከዚህ በላይም አልበደልም አልገፋም፣ እሱን ከህይወቴ ማስወጣት አለብኝ ብላ ካሰበች ከሱ ትንሽ ነገር ማየት ብቻ በቂ ነው። እሱን እስከናካቴው ከህይወቷ ላይ ማስወጣት። እኔ ይገርመኛል የአንዳንድ ሴቶች ነገር። እግዚአብሔርን አንድ ነገር ጥሩ ጎን ሊኖረው ይችላል፣ ከአንደኛው ወገን ደግሞ ጥሩ ነገር ላይኖር ይችላል። ስለዚህ ሁል ጊዜ የተሳካ ማንነት ይዘን አንኖርም በማንነታችን ላይ እና ሰዎችን ለመውደድም በቂ ምክንያት አለን፣ ለመጥላትም በቂ ምክንያት አለን ልልፈልጌ ነው። እና የአብርሃም ጉራን የገረመኝ ቁመና ስትለው እንኳን ኧረ ተይ ምናምን አይባልም አብርሃም። ኧረ ወይ ንግድ ይፈላ። አይ ቁመና፣ እቺ ቁመና መቼም ሁሌም ባየው ቁጥር እንድስቅ ነው የምታደርገኝ እቺ አባባል ማለት ነው። አትዋሹ። ለማንኛውም ይሄን ያክልም እንደዚህ ካብ ጥሩ አይደለም ማለት ነው። እንኳን ከበሹ ልጁ እንዲሁ ነው። እንግዲህ ያጣፍጥላችሁ እንበል እንዴ። ለነገሩ ለካ ፈውዘውታል። ጤነኛ ነገር ለካ አይደለም የሰሩት። ወጡም ራሱን እኮ የሚጣፍጠው ራሱን ችሎ ሲሰራ ነው እንጂ ከሌላ ነገር ጋር ስደበላልቁት ማለት ነው ጣዕሙ ራሱ ልክ አይመጣምና ለካ ሄርሜላ በተፈወዘ ነገር ውስጥ ነው የገባችሁና ያጣፍጥላችሁ ለማለትም ከባድ ነው። ግን ደግሞ ማለት ነው ያው በልክ አንቺ የሚሄድሽበት ህይወት እንዲሁ ስትሰጊ እንድትኖሪ ከመሆኑ ውጪ ምንም ለአንቺ የሚጠቅምሽ ነገር የለም። ይሄ ብልጠት አይደለም። እውነቴን ነው የምለው። እኔ ግን አንዳንድ ጊዜ የሚገርመኝ ነገር አለ። ቤተሰብ ምናልባት የኔ አይነት አስተሳሰብ ያላችሁ ልጆች ትኖራላችሁ። ሰው እንዴት የወለደ ያገባ ወንድ ላይ ይጣበቃል? እንዴ ፈለገ ቢመጣ ማለት ነው። ያ እንኳን ለመራቅ ምክንያት አይሆንም። ምንድነው ሸገር መሀል እኛ ከተማችን ላይ እንደዚህ አይነት ችግር የለም። ምንድነው እናንተ ቡታጅራ ሰዎች ለምንድነው በሁሉ ጊዜ ማለት ነው የሆነ እንደዚህ አይነት ቀፋፊ ነገር በህይወታችሁ ውስጥ የምታስኬዱት ነው? ላይፋችሁ በቃ እንደዚህ ነው ማለት ነው። እኛ እስከማውቀው ድረስ ባለትዳር ወንድ ይከበራል። እኔም በምኖርበት አካባቢ ልጅ ወለደ ይከበራል። ጭራሽ በምንም አታስቡትም። ላስብ ብትሉም አይምሯችሁም። ሰይጣን ራሱ አሳስባችሁም እንኳን በግለሰብ ደረጃ ማለት ነው። እና ለምንድነው የሰው ባል የምትወዱት? ለምንድነው የሰው ባል የምታሳድዱት? ለምንድነው ቺተር የምትሆኑት? በአብዛኛው በቃ የምትሰሩት ነገር ላይ ይሄ ነገር ይበዛዋል። እና ሳስበውም ላይፋቸውም እንደዛ ይመስለኛል። ለማንኛውም ግን ተጎጂው ያው ስጋት ውስጥ ያለ ሰው ነው። ሩታ ራሷን ነፃ አድርጋ ነው ያለችው። ሲጀመር ሁለተኛ እድል ለአብርሃም ትሰጣለች ወይ ሶስተኛ እድል ለሱ ትሰጣለች ማለት ዘበት ነው፣ አታደርገውም። ምክንያቱም ከዚህ በላይ መገፋት፣ ከዚህ በላይ አይኗ እያየው ውሽማው ጋራ እንደዚህ አይነት ቪዲዮ እየሰራ ውሽማውን እንደሚፈልግ እየተናገረ እንደዚህ የሆነ ብዙ ጊዜ ካሳያት ሩታ አሁን ካልቆረጠች መቼም ምን እንጃ መቼም ህይወቷ ይስተካከላል ብዬ አላስብም። ስለዚህ ትናንትም ተናግሬዋለሁ። እንግዲህ የሩታ ማተኮር ያለባትን ነገርም ባለፈው ስናገር ነበር። እኔ የወደድኩትን እኔ እሷ እንድታረግ የፈለግኩትን ነገር ሁሉ መተግበር ጀምራለች። ባይዞ ሰምታችኋታል። ጂምም ጀምሬያለሁ ብላለች። አው ስፖርትሽን በደንብ ስሪ፣ ሁሉን ነገር አመጣጥኝ፣ ያው ሸንቀጥ እያልሽ ትሄጃለሽ ብዬ አስባለሁ ወደፊት ማለት ነው። ወልዶ ሰው በዚህ ልክ ይሄን ያህል ሰውነቱ ፊዚካሉ ምናምን አለመበላሸት በራሱ ይሄ እውነቴን ነው ቻንስ ነው በቃ። ስለዚህ ጅምም ጀምሬያለሁ ብላለች። ራሷን እየጠበቀች ነው። ቀጥይበት ሩታኛ፣ ያንቺን መልካም ነገር ነው የምናየው ምንናፍቀው እንጂ አብርሃም ነገም ተነስቶ እንዲጫወትብሽ፣ ነገም እንዲያስለቅስሽ፣ ነገም ደግሞ ሁሉ ጊዜ እሱን እያሰብሽ እንድትንጨረጨሪ እንዲያረግሽ አንፈልግም። ይቅናው። በነገራችን ላይ ተይውና እርግፍ አድርገሽ ማየት ነው የሱ መጨረሻ። ከቀን ነው ያንቺን ህይወት አበላሽቶ እንደዚህ አይነት ልክስክስ ያለ ህይወት ውስጥ ገብቶ ከቀን ነው በተግባር እኮ ይታያል አይደል? ሁሌም ቢሆን ጊዜ ብዙ አዳዲስ ነገሮችን ያመጣል። በእሷም ረግቶ ከተቀመጠ ጥሩ ነው። እሷም ሲጀመር ያው ታውቃላችሁ በሰው ባል የወለደ እኔ እኮ የራሱ ቃሉ ራሱ ይከብደኛል። እንዲህ አይነት ሰው መፈለጓ ልክ እኮ ፍሬሽ ሰው ልታገባ ወይም ደግሞ ፍሬሽ ሰው ያፈቀረሽ ነው የምትመስለው።
ስንት ህይወት ከሩታ ጋር ያሳለፈን ሰውዬ መፈለጓ በራሱ የአእምሮ ታማሚነት ነው። እንዲህ አይነት ሰውን ነገር የምታበረታቱም ሰዎች አንድ አይነት ናችሁ ከሄርሜላ ጋር። የምሬ ነው የምላችሁ። የተነካካ ነገር አትውደዱ፣ የሰው ነገር አትመኙ። እኔ አሁን ሄርሜላን የደገፋችኋትን ሁሉ እንደዛ ነው ማስባችሁ እንዴ። የሰው ነገር በቃ የሰው ነገር ደግሞ ተለያይተው እንኳን ብትመጣ ትንሽ እንደው እናቀልላት ነበር ጉዳዩን። እኔ እኮ በአብርሃም ህይወት ውስጥ የገባችሁ በሩታ ህይወት ውስጥ የገባችሁ ሳይለያዩ ነበረ። ይሄ ነው ሁሌም ቢሆን አይምሮ ውስጥ የሚመጣው እኔ ማለት ነው። ስለዚህ ጤናማ አይደለችም እቺ ሴት ብዬ ነው ማስበው በራሴ በኩል። አብርሃም ደግሞ አይታችሁት ከሆነ ፈጣሪ ይቅር ይበልክ 10 ጊዜ እያዋራችሁ ቪዲዮን አቅርባችሁ ሙሉን ማየት ትችላላችሁ። እኔ አልዋሸሁም። አይኑ ያለው እዚህ ደረቷ አካባቢ ነው። የለበሰችው ልብስ አይታችሁ ከሆነ ደረቷን በደንብ የሚያሳይ ነው እና አይኑ እዛ ላይ ነበረ። 10 ጊዜ አይኑ እዛ ላይ ነበር። አስባችሁታል? ድራማም ቢሆን ማለት ነው የልጅ አመንዝሯል ማለት እኮ ነው። ጌታ ሆይ ትዕግስቱን ስጠኝ። ወይኔ ግን በስመ አብ ላይፋችሁ ግን ብጭርቅርቅ ያለ ነው። እኔ ከእንደዚህ አይነት ህይወት ብቸኝነቴ በምንጣሙ በስመ አብ የምር በቃ ማለት አይምሮ ይወሰልታል፣ አይን ይወሰልታል። አስባችሁታል? ይሁ እንዴት እንደሚሆን ከሷ ጋራ እንደ ድራማም ቢሆን ነው የምላችሁ። በዚህ ልክ እንደዚህ እየተሻሸ እንደዚህ እየሆነ ምን አይነት ባልና ሚስት ነው የሚሆኑት ሩታና አብርሃም? እንደው በሪያሊቲ ላይፋቸው ነው የምላችሁ። እና የሁሉ የገንዘብ ጥማት ችግር ነው። ደህና ነገር እኮ ቢሰሩ ከብዷቸው አይደለም፣ ግን አይምሮ ሁልጊዜም ቢሆን ለክፉ ነገር ያደላል ይመስለኛል። እኛ በተፈጥሯችን የተከለከለ ሰው የሚያወደውን ነገር ነው ማድረግ የምንወደው እንጂ እንደ ድሮ ጤናማ ነገር እየሰሩ መምጣት ይችሉ ነበር። ግን አሁን ላይ በቃ እሷም ያላቸው ነገር ያው እንደምታዩት ነው። በድራማው ላይ ያሉት ያው እያሳዩን ያለው አንድ መሆናቸው ነው። ግን ከድራማ ውጪ ደግሞ አብርሃም እና ሩታ ህይወት ውስጥ ባሏ እንደዚህ የሆነ ሩታ አብራው ይሄንን ህይወት ትቀጥላለች። በጣም የገረመኝ እሱ ነው። በቃ ግድ የለም ታሪኩ ታሪክ ነው። ለማንኛውም ቤተሰብ ማለት ነው እንግዲህ ሩታም ከዛ ቤት አልወጣም ብላለች። ምክንያቱም ሳስበው እኔ እንኳን ኮሜንት ጽፌ ነበረ ሩታ መውጣት አለባት ብዬ ማለት ነው። ምክንያቱም ያስቸግሯታል፣ ይረብሿታል። እሱም እንደፈለገ 10 ጊዜ እየመጣ ልጁን ማየት ለሷም ኮንፈርት አይሰጣትም። 10 ጊዜም ደግሞ እንዲመጣ ግዴታ አይደለም፣ ፕሮግራም ያስፈልገዋል ለማንኛውም ነገር ማለት ነውና ለዛ ቤት ለብቻዋ ብትይዝ ሚል ነው ያሰብኩት። ባይዘይ ያፈራችሁ ቤቷ የሚሉ ልጆችም አሉ። ይሄ የሷና የሱ የአዲስ የትዳር ህይወት መጀመሪያ ቦታ እንጂ ሩታ እና አብርሃም ማለት ነው የሰሩት ቤት አይደለም። ቤቱ ሲጀመር ተከራይተውት ነው። ትወጣስ ምን ይጎልባታል? ያው ሄርሜላን ጠቅልሎ ይገባል ነው ጉዳዩ። የዛኔ ደግሞ እሷ ስታይ ትናደዳለች። አዎ እውነት ነው። ለዚህ ብላ ካልሆነ በስተቀረ ከቤቱ ምንም የሚጠቅማት ጉዳይ የለም። ቤቱ የኪራይ ቤት ነው ቤተሰብዬ። እናም ማለት ነው ፎቶዬን ሰቅላ አይኑን እያየች ምናምን እያለ ሄርሜላን ነው ያላት። ግን ይሄ ነገር የሾርኔም ነው ለሩታም ነው። ስለዚህ ሩታዬ ፎቶቹን አውርጃቸው እንዳለ ጠቅላላ ማለት ነው። ምንም አይሰሩም እዛ ቤት ውስጥ። ባልሽ እንደሆነ ሌላ ሚስት አግብቷል፣ ውሽሚትን አግብቷል ማለት ይቻላል። እንደዛ ነው እያሰብን ያለ ነው እኛ። በተረፈ ቤተሰብ እንግዲህ እናንተ የተሰማችሁን በኮሜንት ማስቀመጥ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።